ምዕራፍ 11 ቁጥር 5 ላይ አንድ ላይ እግዚአብሔር ቃል እንመለከትና አብረን ደግሞ እንጸልያለን። እንዲህም አላቸው ይላል፣ ከእናንተ ማናቸውም ወዳጅ ያለው በእኩለ ሌሊትስ ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላል። ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆችም ከኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምን ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን አንኳኳ ይከፈትለታል ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ባጭሩ ለእንትን ለማድረግ እንሞክራለን። የእግዚአብሔር ቃል በዚህ ላይ አንድ ነገር የወዳጅን እንትን ይነግረናል። በቃ ወዳጅን እና ወዳጅን ስላወቀ ይሄ ሰው ለወዳጁ በምን ሰዓት እንደሄደ ይነግረናል። ወዳጅን ማወቅ ማለት ነው በጣም ድፍረት ይሰጠናል። እዚህ ጋር ምን ቢደፍረው ነው በእኩለ ሌሊት የሄደው ስንል ወዳጅ እንደሆነ ስለሚያውቅ ድፍረትን አግኝቶ ነው። እውነተኛ የእግዚአብሔር ወዳጅነት ለኛ ማረጋገጫችን ነው። እውነተኛ ፍቅሩ ወዳጅ በመሆናችን ማረጋገጫችን ነው እና ከክርስቶስ የተቀበልነው ፍቅር ያለ ፍርሃት የሆነ ፍቅር ነው። ቅርበታችን በወዳጅነት ነው እና አንዳንድ ጊዜ አሁን ማለዳ ላይ ተነስተን የምንጸልየው በዚህ ሰዓት 9 ሰዓት ላይ ነቅተን የምንጸልየው ፈርተን አይደለም። ሌሊት ላይ በ9 ሰዓት ላይ የሚሰራ የሆነ ነገር አለ ብሎ በዚህ ከወዳጃችን ጋር ህብረት ለማድረግ እና ይሄንን አሁን በኢትዮጵያ እንግዲህ በብዙ በዚህ በወዳጅነታችን ላይ ድፍረት እንዲኖረን ማለት ነው ለመጠየቅ አሁን እዚህ ጋር የሚነግረን ነገር አለ። አንኳኩ፣ ጠይቁ፣ ለምኑ የሚል ነገር አለና ማንኛውንም ነገር ሄደን ወዳጃችን ጋር ለመጠየቅ በድፍረት እንትን ለማለት ምን ይሄ ድፍረት የሚሰጠንን ነገር ነው ዛሬ የምንካፈለው ማለት ነው። እና የመጀመሪያው ነገር ፍቅር ፍርሃት የለውም ብሎ በአንደኛ ዮሐንስም ነግሮናል፣ በጢሞቴዎስም ላይ ነግሮናል። እና ፍቅር ፍርሃት የለውም ይለናል። ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል ይላል። ፍርሃት ደግሞ ከቅጣት ጋር የተያያዘ ነው። የሚፈራ ሰው ፍቅሩ ፍጹም አይደለም ይላል። እና አሁን ወደዚህ ወደ ጸጋ ዙፋን ስንመጣ በመቀሰፍ እንመጣለን። በእንደዛ ሳይሆን ቅድም ኤዱ ያነበበችው ቃል በቃ እንትናችን ነው፣ መሰረታችን ነው፣ መቆሚያችን ነው። ለዛ ዳግመኛ የተወለድንበት ለማይጠፋው ርስት የተወለድንበት ጌታ ኢየሱስ ክርስቶስ የሞተልን ወደ አብ እንድንገባ ያደረገን ያኛው ከፍቅሩ የተነሳ ነው እና ያ ፍቅር ፍርሃታችንን ፈጽሞ እንዲያወጣ እንዲሁ በሰው አይምሮ ካሰብነው በዚህ በፍጥረታዊ ሰው ካሰብነው የኛ ኃጢአትነትና የእግዚአብሔር ጽድቅ በምን ይገናኛል ብለን በጣም ብዙዎቻችን ወይም ደግሞ ጌታን ሳንቀበል በፊት የነበረን አመለካከት ነው። እንዴት ይደርሰዋል የሆነ የሚያደርሰኝ ነገር ነበረ የምንፈልገው። አሁን ግን በክርስቶስ ኢየሱስ ወደ አብ መግባት አግኝተናል። ይሄ ደግሞ ፍጹም የሆነው ፍጹም የሆነውን ወዳጅነት የሚሰጠን ፍርሃታችንን ፈጽሞ ነው ያወጣው። ባይዘዌ ፍርሃት ማለት ነው የእምነት ተቃራኒ ነው። ፍርሃት ባርነት ነው። ፍርሃት ፈጽሞ ባርነት ነው። ፍርሃት ውጤቱ ቅጣት ነው። እዛ ጋርም ስለሚነግረን ማለት ነው። ፍርሃት የተሳሳተን ሀሳብ በማሰብ ወይም ደግሞ በቃ እንደዚህ ሊሆን ነው ክፉ ሊመጣብኝ በቃ ባይዘዌ ፍርሃት ክፉ ይመጣብኛል ብሎ መጠበቅ ነው። ፍርሃት አሁን መልካም ነገር ያገኘኛል ብሎ የሚፈራ ሰው አይኖርም መቼም። ክፉ ነገር ያገኘኛል ብሎ ነው የሚፈራው እና ፍርሃት በጣም ከባድ የሆነ ቀንበር ነው። ስለዚህ ከዛ ሊያወጣን ነው የፈለገውና ወዳጅነታችን በተለየ ነገር ላይ የተመሰረተ ነው። ያውም በፍቅር ላይ የተመሰረተ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለመለመን ከእግዚአብሔር ጋር ላለን ቁርኝት ለመጸለይ ምናልባትም በሚቀጥለው ወር ላይ ስለ መስዋዕት ስናይ መስዋዕታችንን
በቤታችን፣ በቸርቻችን፣ ባለንበት በከተማ በሁሉም ቦታ ላይ ለማድረስ በዛ ቦታ ላይ ለመናፈቅ የሚያስፈልገን ምንድን ነው ካልን ወዳጅነታችን ወዳጅነታችን ምን ከማን ጋር ነው የተወዳጁት? ማለት ወዳጅ ወዳጁን በጣም ስለሚፈልግ ማለት ነው። መጽሐፍ ቅዱሳችን ላይ ብዙ ስለ ወዳጆች የተነገሩት ነገሮችን መናገር እንችላለን። ፍጹም የሆነ ወዳጅነት ለምሳሌ በዮናታን እና በዳዊት የነፍስ ትስስር የሆነ ወዳጅነት ነበራቸው እና ሞትን እንኳን ኑ እስከሚል ድረስ ማለት ነው ለወዳጁ ያንን ያህል እንትን ያደርግለት ነበር እና ይሄንን ወዳጅነትን ይዘን ነው አሁን በዚህ በእግዚአብሔር መንግስት ውስጥ ልንንቀሳቀስ የሚገባው ድፍረት እንዲኖረን ነው። በአጠቃላይ ከማን ጋር ነው ወዳጅነቴ? ማን ነው ወዳጄ? አብሬ ከምን እንዴት ነው የምውለው የሚለውን ነገር በድፍረት በቃ ወደ እግዚአብሔር ቀርበን ለምኑ የሚለውን ወይም ጠይቁ፣ ከሱ ጋር ህብረት ለማድረግ ለመተሻሸት፣ ከሱ ጋር ኢቭን ፍቅራችንን እንኳን ለመግለጽ ይሄ ወዳጅነታችን ወይም ደግሞ ይሄ ድፍረት ይሰጠናል። በቃ ይሄ ወዳጅነታችን ከፍቅሩ ጋር ያለው ድፍረት ይሰጠናል ማለት ነው። ስለዚህ አስቸጋሪ ሁኔታዎች እንኳን ሲገጥሙ መልካም ሁኔታዎች ውስጥ ብንሆን የትኛውም ነገር ላይ ብንሆን በድፍረት ወደ እግዚአብሔር ቀርበን ከእግዚአብሔር ጋር ህብረት የማድረግን ነገር ያመጣልናል ማለት ነው። ስለዚህ እዚህ ሰውዬ ታሪክ መጀመሪያ እንየው። ከዛ በኋላ ትንሽ ተመልሰን ፍርሃት ደግሞ ምን እንደሚያደርግ እናየዋለን። ሰውየው እንደዚህ ነው የሆነው። በጣም በሚገርማችሁ ነገር አንደኛ ይላል እንዲህ አላቸው፣ ከእናንተ ማናቸው ወዳጅ ያለው? አሁን ወዳጅ ያለው ማን ነው ይለና ከዛ በኋላ ይሄ ወዳጅነታቸውን ቼክ እንዲያደርጉት ደግሞ እድል እየሰጣቸው ነው። ከእናንተ መካከል ማን ነው ወዳጅ ያለው ይልና በኩለ ሌሊት ወደ እሱ ሄዶ ወይም ደግሞ በኩለ ሌሊት ወደ እሱ መጥቶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጅ ከመንገድ ወደ እኔ መጥቶ የማቀርብለት የለኝም ይለዋል። እና ይሄ ወዳጅ አንድ የሚያሳፍር ነገር ገጥሞታል። በአይሁድ ዘንድ ማለት ነው። አንድ ሰው ወደ እንግድነት ሲመጣ ምግብ ማቅረብ፣ መኝታ መስጠት፣ እግር ማጠብ የተለመደ ስርዓታቸው ነው። በየትኛውም ሰዓት በምሽት ቢሆን በቀን ቢሆን በየትኛውም ሰዓት ቢመጣ ወዳጅ ነው ወይም ደግሞ እንግዳ ነው። ተቀባይነታቸው ባይኖራቸው እንኳን ሄደው ተበድረው አምጥተው የሚያደርጉበትን ነገር ነው። ስለዚህ ይሄ ሰውዬ ከሆነ ነገር ጎሏል፣ የሆነ ነገር ጎሉበታል። ቤቱ ስለመጣው ወዳጅ ይነግረናል። ቤቱ ወዳጅ መጥቷል እና የማቀርብለት የለኝም ይለዋል። እሱ ደግሞ ከውስጥ የሚናገረው ነገር አለ። ከውስጥ የሚመልሰውን ከመስማታችን በፊት ይሄ ሰውዬ በምን ጊዜ ነው ሄደው የሚለውን እንመልከት እስኪ። መጀመሪያ ወዳጅነቱን ስላወቀ በሌሊት ተነስቶ የወዳጁን በር አንኳኳ። ማለት ማንም አይደፍርም የኔን በር አሁን ባለሁበት በዚህ ሌሊት ማን ደፍሮ ሊያንኳኳ ይችላል? ነገር ግን መጥቶ አለ በሌሊት መጥቶ ወዳጅ ስለሆነ ነው አለ። ወዳጅ ስለሆነ መጥቶ በሬን አንኳኳ ነው የሚለው። በሩን አንኳኳና ከዛ በኋላ በድፍረት ነው ያንኳኳው። በድፍረት ነው ያንኳኳው። ሰውየው ደግሞ ያንኳኳው ሰውዬ ደግሞ ያለበትን ፖዚሽን እንመልከተው። ሌሊት ሆኖብኛል ነው። በሌሊት ነው የመጣው። የህይወቱ ከባድ ቦታ በህይወቱ ከባድ በሆነበት ጊዜ ላይ መጥቶ ነው ያንኳኳው። በቃ በጭንቅ በሆነ እንግዲህ ሌሊታችን ብዙ የምንላቸው ነገሮች አሉ። በዛ በጭንቅ በሆነው ጊዜ መጥቶ አንኳኳ ይለናል። ምንም የለኝም አለው። ማለት ተስፋ በቆረጠበት ሰዓት ነው። በቃ ምንም የሚያደርገው ነገር ስለሌለ ነው መጥቼ በርህን ያንኳኳሁት። ባዶ ሆኛለሁ ድረስልኝ ነው የሚለው እና ይሄ የሚያንኳኳውን ሰውዬ ነው መጀመሪያ ማየት ያለብን። ቀጠለና የሚፈልገውን ነገር ከወዳጅ የሚፈልገውን ነገር ይጠይቀዋል። ምን ብሎ ነው የሚጠይቀው? ወደ እርሱ ሄዶ አለ ወዳጄ ሆይ 3 እንጀራ አበድረኛል። አሁን ቀጥሎ ደግሞ በሌሊት ማንኳኳቱ ባስጨነቀው ጊዜ ማንኳኳቱ ምንም እንደሌለው አውቆ አሁን ደግሞ የሚጠይቀው ምንድነው? ሌላ አገልግሎት ስጠኝ ይለዋል። በቃ ከአንተ የምፈልገው ነገር አለ።
በጣም የሚገርማችሁ ግን ይሄ ሰውዬ የሚያንኳኳው ሰውዬ ሌላ በጣም የሚያስገርመኝ ነገር ምንድነው? እንዲህ ይለዋል ቁጥር 6 ላይ ማለት ነው። አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና። ይሄ ሰውዬ ሌሊት የሰው በር ያንኳኳው ወይም የወዳጁን በር ያንኳኳበት ሪዝን በጨነቀው ጊዜ፣ ባዶ በሆነበት ጊዜ፣ ያንተ እርዳታ ያስፈልገኛል ብሎ ባንኳኳበት ጊዜ ያንኳኳበት ሪዝን ለራሱ እንኳን አይደለም፣ ለሌላ ወዳጁ ነው። ለሌላ ወዳጁ ሌላ ወዳጁ ደግሞ እሱ ጋራ ሊጠለል በሌሊት መጥቶበታል። ኢየሱስ ክርስቶስ ጌታ ነው። ያኛው ወዳጁ ደግሞ ይሄኛውን ወዳጁን አምኖታል። አይገርማችሁ? ለዚህኛው ወዳጁ ያደርግልኛል ብሎ መጥቶ ስላንኳኳ ይሄኛው ደግሞ ባዶ ነኝ አላለውም። የለኝም ተመለስ አላለውም። መቀበል አልችልም አላለውም። ላገለግልህ አልችልም አላለውም። ግባ ብሎ አስገብቶት ግን ሌላ ወዳጅ አለኝ አለ። ኢየሱስ ክርስቶስ ጌታ ነው። ሌላ የሚሰጠኝ አለ። ሌላ ይዤ የምመጣው ነገር አለ። በባዶ መተህም አልሸኝህም። ለምን? ይሄኛው ወዳጅ ይሄኛውን ወዳጅ እንግዲህ 3 ወዳጆች ነው ያሉት። ሶስተኛው ወዳጅ ሁለተኛውን ወዳጅ አምኖት ስለመጣ ሁለተኛው ወዳጅ ለመጀመሪያው ወዳጅ በጣም በእርግጠኝነት ለሶስተኛው ወዳጅ እንደሚያደርስለት በጣም እርግጠኛ ነበረ። ኢየሱስ ክርስቶስ ጌታ ነው። በጣም ደፋር ነው። በጣም ደፋር ነው። ለምን ብለን ካለን ድፍረቱ ከወዳጅነቱ ከፍቅሩ የተነሳ ነበር። ለሶስተኛ ወዳጅ መጥቶ ከአንደኛው ወዳጅ የሚቀበልበት ሪዝን መጥቶ የሰው በር የሚያንኳኳበት የዚህኛው ወዳጅ የዚህኛው ወዳጅ እንደሆነ ያውቃል። የወዳጄ ወዳጄ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔር ቃል የሚነግረን ምንድነው መሰላችሁ? አሁን እንደ ባሪያ እንድንሆን አይፈልግም፣ እንደ ወዳጅ። ለዚህ ነው ጌታ ኢየሱስ ክርስቶስ እኔና አብ እንደወደደ እኔን ወድጃችኋለሁ በፍቅሬ ኑሩ፣ ስለወደደ ደግሞ ሕይወቴን አሳልፌ ሰጥቻችኋለሁ ነው የሚለን። ክብር ለእግዚአብሔር ይሁን። ሌላ ሮሜ 8 ላይ የሚነግረን ምንድነው? እንደገና በፍርሃት ባሪያ የሚያደርጋችሁ መንፈስ አይደለም የተሰጣችሁ። ምንድነው የተሰጣችሁ ነው የሚለን? አባ ብለን የምንጮህበት የልጅነት መንፈስ ተቀብላችኋል። እንደገና ሲለን ከዚህ በፊት ተይዘን ነበር ማለት ነው። ቀድሞ ተይዘን ነበር ማለት ነው። ስለዚህ አሁን እየነገረን ያለው እዚህ ከመጣችሁ በኋላ በድጋሚ በፍርሃት አትያዙ ነው። በድጋሚ እንደገና ካለ የቀደመውን አይነት ፍርሃት አይሁንባችሁ። አሁን ያላችሁበት በወዳጅነት ነው። ያኛው በባሪያ ያኛው በቃ ተጥላችሁ ደቃችሁ በነበረባችሁ ከእግዚአብሔር ርቃችሁ በነበረባችሁ ህይወት ነው። እሱ ባርነት ነው አለ። እሱ ደግሞ ቀድሞ በቃ ባሪያ የሚያደርጋችሁ በፍርሃት የሚያኖራችሁ ነው አለ። አሁን ግን አለ የልጅነት መንፈስ ተቀብላችኋል። ስለዚህ ዳግም ወደዛኛው ባርነት ውስጥ አትሂዱ። በዛ ህይወት ውስጥ አትኑሩ። በዛ ሜንታሊቲ ውስጥ አትኑሩ። በዛ አስተሳሰብ ውስጥ አትኑሩ። እንደውም የልጅነት መንፈስ ተቀብላችኋል። ኢየሱስ ክርስቶስ ጌታ ነው። ለዚህ እኮ ነው አገልጋይ አልላችሁም። አገልጋይ ጌታ የሚሰራውን አያውቅምና፣ ነገር ግን ከአባቴ የሰማሁትን ሁሉ ስለገለጽኩላችሁ ወዳጆቼ ብያቸዋለሁ ይላቸዋል ጌታ ኢየሱስ ክርስቶስ። ወዳጅ በፍቅር ላይ የተመሰረተ ነው። በፍቅር ላይ አገልጋይ በክፍያ ላይ የተመሰረተ ነው። ባሪያ በመከፈል ላይ የተመሰረተ ነው። አገልጋይ ስላችሁ የምናገለግለው እንዳትሉ በባሪነት ያብላችሁ አስቡት። ባሪያ የሚሰራው የሆነ ክፍያ ወይ ስላበላው ወይ ስላጠጣው ወይ ደግሞ መጠለያ ስለሰጠው ነው ባሪያ ሆኖ እዛ ሰው ቤት የሚኖረው። ወዳጅ ግን ሲሆን በፍቅር የተመሰረተ ስለሆነ ነው። ስለዚህ በፍቅር ላይ የተመሰረተ ስለሆነ በድፍረት መግባትን አግኝተናል። በድፍረት ወደ ጸጋ ዙፋን መቅረብ ችለናል። ስለዚህ የሚያስፈልገንን ጸጋ እንድንወስድ በሚያስፈልገን ጊዜ ወደ ጸጋ ዙፋን ለመቅረብ ወዳጆች አድርጎናል። ክብር ለእግዚአብሔር ይሁን። ስለዚህ ወዳጅ ለወዳጅ ራሱን አሳልፎ እስከመስጠት እንግዲህ ይሄ ሰውዬ ወዳጁ ጋር የገባው ስለ ወዳጁ ነው። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ጢሞቴዎስ ይመስለኛል። ሁለተኛ ጢሞቴዎስ ላይ የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። እና አንደኛ የእግዚአብሔር ባይዘው ፍርሃት ኃይለኛነት አያረገንም፣ ያሸማቅቀናል። እና የእግዚአብሔር ኃይል የፍቅር ራስን የመግዛት ሲለን ኃይል ደግሞ በእግዚአብሔር በመንፈስ ቅዱስ የሚሆን ነገር ነው። ከእንደገና ፍቅር ደግሞ ቅድም እንዳልኳችሁ አውጥቶ ነው የሚጥለው፣ ፍርሃትን ፈጽሞ ነው አውጥቶ የሚጥለው። ስለዚህ ምን እያለን ነው?
ራስን በዚህ በወዳጅ ላይ ማስጠለል በማወቅ ድፍረት በሚሰጠን በዚህ ወዳጅ ላይ ራስን አሳልፎ መስጠት። አንዳንድ ጊዜ የኛን መውደድ አናውቀውም፣ በዛ በኩል ግን ያለውን በደንብ እናውቀዋለን። ያኛው ድፍረት ይሰጠናል። የኛ ምን ያህል እንደወደድ ነው አናውቅም። ማለት እንለዋለን፣ እኔ እወድሃለሁ እለዋለሁ፣ እንደዚህ ነው እለዋለሁ፣ ግን ሜዠርመንቱን አናውቀውም። ማለት የሆነ ነገር ሲመጣ ሲፈትንን የሆነ ቦታ ላይ ስታክ እንደሚያደርግ የኛ ፍቅር ያ ነው። እርሱ ግን ነፍሱን እስከ መስጠት ድረስ ወዶናል። ከዛ የሚበልጥ ሌላ ፍቅር ደግሞ የለም። ኢየሱስ ክርስቶስ ጌታ ነው። ለዚህ እኮ ነው በዮሐንስ 11 ላይ እህቶቹ እሱን ክፍል አንብቦና ጨርሳለሁ። ከዛ ወደ ጽሑፍ እንሄዳለን። አይ ቲንክ ዮሐንስ ምዕራፍ 11 ላይ ምዕራፍ 11 ላይ ከማርያም እና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታ ሽቶ የቀባችለት እግሩን በፀጉር ያበሰችው ነበር። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ ይላል። ይኸውላችሁ ማርያም ትወደዋለች፣ ማርታ ታገለግለዋለች። እሺ ማርያም ቢያንስ የማርያምን እንያዝ፣ አንድ ነገር መርጣለች ስላለን ማለት ነው። ማርያም ትወደዋለች እና እኔም ወድህ ወንድሜ ታሟል ብላ መልእክት አላከችም። ምንድን ነው ያለችው? የምትወደው ታሟል ብላ መልእክተኛ ላከች። መልእክተኛው ደግሞ መልእክተኛ ላኩ፣ ወደ እርሱ መልእክተኛ ላኩ የሚለውን ያዙ። ላኩ የሚለው ደግሞ ይሄ መልእክተኛው ደግሞ መልእክት አለው፣ የት እንደሚሄድ የታወቀ ነው፣ ቦታው ተነግሮታል፣ ለማን መልእክቱን ማድረስ እንዳለበት ተነግሮታል። ስለዚህ ሄደና መልእክተኛው የምትወደው አልዓዛር ታሟል ብሎ የተናገረው ኢየሱስ ክርስቶስ ጌታ ነው። ስለዚህ ስለ መንደሪቱ ቢታንያ ያለው ማርያም ወንድም ምናምን አይደለም ያለው፣ የምትወደው አልዓዛር ታሟል። ይህንን ህመም ለእግዚአብሔር ክብር እንጂ ለሞት አይደለም ማለት። ከዛ ቁጥር 5 ላይ ኢየሱስም ማርታንና እህቷን አልዓዛርን ይወድ ነበርና እንደታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ማለት አሁን ይወድ ነበረ። አሁንም ኢየሱስ ክርስቶስ ነው ስለ መውደዱ የሚናገረው። ከዛ በኋላ ደቀ መዛሙርቱ የሆነ ነገር አወሩና ቁጥር 11 ላይ ደግሞ እንደዚህ አለ፣ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ልናስነሳው እንሄዳለን አላቸው። አሁን ወዳጃችን አልዓዛር ብሎ ደግሞ አሁንም የአልዓዛር ሄዶ ይናገራል። ኢየሱስ ክርስቶስ ጌታ ነው። የሚናገረው ጌታ ኢየሱስ ነው። ከዛ መጣ፣ ሞቷል፣ ተቀብሯል። ጨርሶ ከመጣ በኋላ ወዴት ነው ያኖራችሁት ሲል አለቀሰ ይልና ቁጥር 36 አካባቢ ስለዚህ አይሁድ እንዴት ይወደው እንደነበረ አዩ። አይገርማችሁ? ስለዚህ የኢየሱስን ወዳጅነት አንደኛ በድፍረት ነው የላከችበት። በቃ የምትወደው ታሟል ብላ በድፍረት ነው የላከችበት። ጌታ ኢየሱስ ክርስቶስ የሚወደው እንደታመመም እዚህ ጋር ይናገራል። ከዛ በኋላ ደግሞ ወዳጃችንን እናስነሳው ዘንድ እንሄድ ይላቸዋል። እና አንድ ነገር ነው የምነግራችሁ፣ መልእክተኛው መልእክቱን ሄዶ ያስተላልፈው የምትወደው ታሟል በሚለው ነው። ክብር ለጌታ ይሁን። ቦታውን ስፍራውን ላይ የምጣው የምትወደው ታሟል ብሎ ነው። ወዳጅ የሚቀለድ ነገር እንዳልሆነ ስላወቁ ነው። እዚህ ጋር ያለውን ስለ አልዓዛር መውደድ ባያውቁ ኢየሱስ ክርስቶስ ግን አልዓዛርን ፍጹም ይወደው እንደነበረ ወዳጅ እንደሆነ ያውቁ ነበረ። ሰዎች ሁሉ ሲያለቅስ እንኳን ምን አሉት? እንዴት ይወደው እንደነበረ ሰዎች ሁሉ አዩ ይላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ መጠቃለያ ስነግራችሁ የእግዚአብሔር መንፈስ እያለ ምንድነው? ወዳጅን በማወቅ ድፍረት ይኖራችሁ ነው። በቃ
ክርስቶስን በማወቅ የተሰራውን በማወቅ በምን አይነት መግባት እንደገባን በማወቅ ለምን እንደታጨን በማወቅ ወዳጃችን ምን ሊያደርግ እንደሚችል በማወቅ በየትኛውም ሰዓት እኮ ነው የምላችሁ በሩ ማንኳኳት እንችላለን። ለዚህ ነው እዛው ክፍል ላይ ሄዳችሁ ካያችሁ ማንኳኳት እንችላለን፣ ይከፈትልናል። ክብር ለእግዚአብሔር ይሁን። ግን አንድ ነገር በድፍረት እንድናንኳኳ ወዳጃችንን ማወቅ እንዲሆንልን የእግዚአብሔር መንፈስ ዛሬ ይመክረናል። እንግዲህ አለን አይደለ? በቃ እንደውም በጣም የሚገርማቸው በዕብራውያን ላይ አንድ ይነግረናል። እንግዲህ በስጋ እንኳን የተካፈለው እኛን የመሰለበትን ነገር ይህንን ወዳጅነት ሊያመጣው ስለፈለገ ነው። ክብር ለእግዚአብሔር ይሁን። ስለዚህ በየትኛው አስጨናቂ በሆነ ጊዜ በቃ ማንኳኳት የሚያቅት ማለት ማንኳኳት የማይገባን የሚመስለን መሄድ ይሄኛው በዚህ ሰዓት አይኬድም፣ በዚህ ሰዓት የምንለው ነገር የለም። በውድቅት ሌሊት ተነስቶ እንደው ሰጠው ይላል። በጣም የሚገርማችሁ እኮ እዛ ቦታ ላይ ማለት ነው ሉቃስ 11 ላይ ሄደን ስንመለከት ወዳጅ ስለሆነ ይለናል። ቁጥር 8 ላይ እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ይሰጠዋል። እኔም እላችኋለሁ ለምኑ እያለ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ በድፍረት ወደ እግዚአብሔር ወደ አብ መቅረብን አግኝተናል። ሃሌሉያ። ድፍረታችን ወዳጃችንን ማወቃችን ድፍረት ይሰጠናል። ወዳጃችንን ማወቅ ድፍረት ይሰጠናል። ከማን ጋር እንዳለን ማወቃችን። ኢየሱስ ክርስቶስ ጌታ ነው። በህብረት አብረን እንጸልይ። አንድ የጸሎት ርዕስም አለን። አብረን በዛ ላይ እንጸልያለን። ኢየሱስ ክርስቶስ